ላድርስልን የመናንተ ወንድሞች ጋር የመጣሁት አንጀት ተቃጥለዋል። ሰላም፣ ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ፣ በዚህ መንፈሳዊም ሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አልልም። እንደዚህ እየነደደ ያለው የእስራኤልና የኢራን ጸብ አይደለም፣ የንጹሃን የገበሬዎቹ እነዛ ምንም የማያውቁት የአርሲ ኦርቶዶክሳውያን ቤታቸው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው ብፁዕ አቡነ ቀውስጦስ ተቃጠልኩ ትቶኝ ሄደ እያሉ በጣም ልብን በሚነካ ሁኔታ ስለ መምህር ዘላለም ወንድሙ ያስተላለፉት መልእክት አለ። እንደሚያሳክማቸው አሁን ላይ ከጎናቸው እንደሆነ ይናገራሉ። ያናስቀኛቸዋለሁ። ሌሎችም እንግዲህ ሀዘናቸውን የገለጹ አሉ። ይህንን እንመለከታለን። ከዚህ ውጭ እንግዲህ በአርሲ የሚገኙ ኦርቶዶክሳውያን በመገደላቸው በጣም ደስተኛ ነኝ፣ ቀጥሉበት የዓለም አንድ ሰው አለ። ያንንም አስቀኛቸዋለሁ። በአርሲም የወገኖቻችን ቤታቸው ሁሉ እየተቃጠለ እየተመለከትን ነው። እነዚህንና ሌሎች ነገሮችን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁንም እንዳትረሱ። እስቲ ከሁሉ በፊት ሀዘናቸውን የገለጹ አንዳንድ ወገኖችን ላሳያችሁ። አርቲስት መሰረት መብራቴ ይህንን መርዶ ስትሰማ የተሰማትን ትልቅ ሀዘን በገጿ ላይ አስፍራለች። ከልጅነት እስከ እውቀት፣ ከገጠር እስከ ከተማ ደከመኝ ሰለቸኝ ሳይል ወንጌልን ሲያገለግል የነበረው ወንድማችን መምህር ዘላለም ወንድሙ ወይም ወልደ ሰማዕት ከዚህ ዓለም ድካም የማረፉ ዜና እጅጉን አስደንግጦኛል። ቅድስት ሥላሴ ቤተክርስቲያን በቅዳሴ መሃል በነበረ የትምህርት ጊዜ ነበር የሰማሁት። የዛሬ ወር ገደማ የሥላሴ ዕለት በአውደ ምሕረቱ ሲያስተምር ነበር። የዕለቱን ትምህርት የሚያስተምሩን መምህራችን ተብሎ ስሙ በደስታ በተጠራበት መቅደስ ዛሬ መርዶ ተነገረ ስትልም አሳዛኝ ግጥምጥሞሹን አስፈራለች። ሰው ከንቱ ለቤተ ክርስቲያን የመከራ ጊዜ ነው። በየቦታው በግፍ በሚገደሉ ኦርቶዶክሳውያን ሐዘን ልባችን ሳይጸና እንዲህ ያለ የወንጌል አርበኛ ማጣት ከባድ ነው። በእርግጥ አጽናኝ፣ አበረታች፣ ወደ ሕይወት የሚመራው ቃለ ወንጌልህ የሚጎድልብን ምዕመናን ብናዝንም በስሙ ታምነው ቃሉን እያገለገሉ በጽናት መኖርና መጠራት መታደል ነው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ከእንግዲህ የሕይወት አክሊል ይጠብቀኛል የሚለውን የመጽሐፍ ቅዱስ ቃል ለታላቁ መምህር መታሰቢያም አድርገዋለች። የዘመኑ ጾር ታይታና ነዋይ ሳይደልልህ በቅንነትና በእውነት ያገለገልከው አምላከ ቅዱሳን በእቅፉ ይቀበልህ። ለወዳጅ ዘመዶቹና ለመላው ሕዝበ ክርስቲያን መጽናናትን እመኛለሁም ብላለች። እግዚአብሔር ምስክሬ ነው። በብዙ ነገር አዝኛ ቃለሁ። እንደዚህ ግን ያሳዘነኝ የለም። የቤተ ክርስቲያን የቁርጥ ቀን ልጅ የሆነው ተወዳጁ ትሑቱ በጣም ልበቀናው መምህር ዘላለም ወንድሙ ከዚህ ዓለም ድካም አርፏል ሲሉ እንደሰማሁት ግን ያስደነገጠኝ በሕይወቴ ያሳዘነኝ የለም። ሐዘን እንደዚህ ገብቶብኝ አያውቅም። እግዚአብሔር ምስክሬ ነው። በጣም ትሑት፣ በጣም ጨዋ፣ ለድሆች አዛኝ፣ ሰጪ፣ ተአዛዥ መምህር ነበር። ሞት ነጠቀን። በጣም ያሳዝናል። ቤተ ክርስቲያን ጥቁር ለብሳለች። ቤተ ክርስቲያን አዝናለች። ነፍሱን በአጸደ ገነት እግዚአብሔር ያሳርፍልን። እመብርሃን በዘርፋፋ ቀሚሷ ያገለገላት ድንግል ማርያም ትቀበለው። በጣም ነው ያዘንኩኝ። ነፍሱን ይማር። እንግዲህ መምህር ዘላለም ወንድሙ በሁሉም ኦርቶዶክሳውያን ልብ ውስጥ ነው ያሉት። እንግዲህ ተደብቀው የኖሩ ተደብቀው ተሸሽገው የነበሩ እንግዲህ ተደብቀው ልክ እንደተደበቁ እንደተሸሸጉ ትተውን ሄደዋል ማለት ነው። እንደ ሌሎቹ ከንቱ ውዳሴ ሳይፈልጉ እንደ ሌሎቹ ልታይ ሳይሉ እንግዲህ የክርስቶስን ወንጌል ብቻ እየሰበኩ ኖረው አርፈዋል። እዚህ ጋር ሁልጊዜ ደጋግሜ የምናገረው ነገር እንግዲህ ሰዎች ከመሞታቸው በፊት ብንደርስላቸው በጣም ጥሩ ነበር። መምህር ዘላለም ወንድሙ የክብር ካባ የክብር ኒሻን ሊሸለሙ ይገባ ነበር ብዬ አስባለሁ። ሰዎች እንዲህ አይነት መምህራኖች ስናጣ ነው የሚገባን። ዛሬ መምህር ዘላለም እንግዲህ የሉም በሕይወት። አዎ ማወደሳችን ስለሳቸው መናገራችን ጥሩ ነው፣ ለሌሎቹ መምህራኖች ክብር ይሆናል። ግን ሰዎች በሕይወት እያሉ ዛሬም በርካታ የቤተ ክርስቲያን እንቁ መምህራኖች አሉ፣ በርካታ ማለት ነው። እነዚህ ሰዎች በሕይወት እያሉ ብናስባቸው መልካም ነው ብዬ አስባለሁ። እንዲህ አይነት ድንገተኛ ሞቶች እጅግ አስደንጋጭ ናቸው። እንግዲህ መምህር ዘላለም
በሀገር አሜሪካን ለአገልግሎት በሄዱበት ነው ታመው ሆስፒታል ገብተው 3 ቀን እንደቆዩ ነው እንግዲህ ከዚህ ዓለም ድካም እንዳረፉ የተሰማው እና በጣም ልብን የሚሰብር በጣም የሚያሳዝን ነው። እና ምን ለማለት እፈልጋለሁ ከመምህር ዘላለም ወንድሙ ተምረን ለሌሎችም መምህራኖች ብንደርስ ሰውነን መቼ ሞትን ተሸክመን ነው የምንሄደው። መቼ እንደምንሞት አናቀው ሁላችንም እና ያሉ መምህራኖችን ክብር የምንሰጥበት ያሉ መምህራኖቻችንን የሆነ የምናመሰግንበት መርሃ ግብሮች ቢዘጋጁ መልካም ነው ብዬ አስባለሁ። እስቲ በዚህ ላይ እናንተም ሀሳባችሁን እንድትጽፉልኝ ወይም ደግሞ ሀሳባችሁን እንድታስቀምጡ በፍቅር እየጠየቁ ብፁዕ አቡነ ቀውስጦስ ስለ መምህሩ የተናገሩት እንመልከትና ወደ አርሲ ወገኖቻችን እናልፋለን። መምህራን ከሌሉት በቤተክርስቲያን የለችም። እንተና ታውቃላችኋል። ዘላለም ታማላ እሱ ታመነበት ለእኔ ለታመንኩት አስተማሪ ነበር። አጽናኝ እግዚአብሔር ይህችን ፕሮግራም ላድርስልን ምእመናን ከወንድሞቼ ጋር የመጣሁት አንጀቴ ተቃጥሏል፣ ልቤ አድሯል። ሌሊት ወንድሙ ሲነግረኝ አላመንኩም። ይህን ለማስደንገጥ ብለው ነው እንጂ አልሞተም። ወዲያው ደግሞ በሄደበት ይደውልልኛል። እግዚአብሔር ስትል ከእንግሊዝ ነው ወደ አሜሪካ ሄደው እንግሊዝ ሲደርስ ደወለልኝ። እንደገና ደግሞ ስራውን ጨርሶ አስተምሮ አሜሪካ ሲገባ አሁን አሜሪካ ገብቻለሁ ብሎ ሰሞኑን ደውሎልኛል። እስቲ አንዱ ማይፈረጠኝ እስቲ ልመርመር ብሎ ሲገባ በዚያን ቀን አንሰው እኔም ቢቸግረኝ ለማጣራት ደወልኩ። እውነት ነው በበሽታው ምክንያት እንትን ነው የጣፋት ሱካር ነው አሉ። ተመለስ ብሉት መድኃኒት ያደረጉበት በማርፌ ኖሩት ጥሪ ያለ ጥሪ ነው። እኔ ለሱ ብዙ አስባለሁ። እውነተኛ ሐቀኛ ስለሆነ ሐቀኛ አስተማሪ ስለሆነ እንደሱ ያለ መምህር ለማግኘት በጣም ይቸግራል። ዓለም ዞሮ የሚሰብ ሲናስብ ለራሴ አይልም። አሁን የስኳር ጉዳይ ነው ተብሎ ወደ ብልጥ ብሎ አልወዳለ በመስገን በሌላም ቢሉት ወደኋላ አልመለስም ማለት እሱ ነው ሞተ። ምን ይደረግ ሰውም አያስቡበትም። ለምንድን ነው ተጠንቀቁ ስለሆነ አይጠነቀቁ ማለት ልጄ ነው ያነገዘ እኔ ተጠንቅቄያለሁ። እግዚአብሔር ሲጠራ ደግሞ ምንም አይነት መድኃኒት ያገኛል። ይህ ልጅ አንድ ሞኛ ደግሞ ያለ ገቡ ወደ ሰማይ ለዘላለም ወደ ሰማይ ይወስዱ። ያላለቀሱ ያለስ ብዙ እኮ ነው ያጣሁት። ብቻ ያቀርቻለሁ ታላላቅ ሰዎች ሄደውብኛል እኮ መምህራን ከሌሉት በቤተክርስቲያን የለችም። በእውነት መምህር ዘላለሙ በተለይ እንደዚህ አረጋውያንን ብፁዓን አበው ሊቃነ ጳጳሳትን በጣም ነው የሚንከባከባቸው። ዘወትር እየሄደ ይጎበኛቸዋል። በተለይ እዚህ አዲስ አበባ ካለ ብፁዓን አባቶች ቤት ነው እየጎበኘ የሚያስፈልጋቸውን እየገዛ። በተለይ አሁን ብፁዕ አቡነ ዮናስ የሚባሉ አሉ የአፋር አገረ ስብከት ሊቀ ጳጳስ በእርግና ምክንያት ቤታቸው የቀሩ ማለት ነው። ሁልጊዜ እየሄደ ነው የሚጎበኛቸው። ብፁዕ አቡነ ቀውስጦስም ተናግረዋል። እንግዲህ በየጊዜው በየዕለቱ ይደዋወሉ ነበር። እንደዚህ አይነት ብፁዓን አበው ሊቃነ ጳጳሳት ልጃቸው ሲለያቸው ያሳዝናሉ። በጣም ለመሰል ጠያቂያቸው ነው፣ አይዟችሁ የሚላቸው ነው።
ብፁዕ አቡነ ቀውስጦስ ዕለት ዕለት የቤተ ክርስቲያን ነገር የሚያሳስባቸው፣ ዕለት ዕለት የክርስቲያኖች ሞት የሚያሳስባቸው፣ ዕለት ዕለት የሚያለቅሱ አባት ናቸው። እንዲህ አይነት አባቶች ምን ነው እኔ ያለው ልጆቼ ሄዱ ብለው የሚያለቅሱ ናቸው። ትቶኝ ሄደ ነው ያሉት። ትቶኝ ሄደ። ለእኔ ብዙ ነገር ነበር ነው። ለቤተ ክርስቲያን ሐዘኗ ነው። ለቤተ ክርስቲያን ሐዘኗ ነው እና ብፁዕ አባታችን እግዚአብሔር አጽናኝ መንፈስ ቅዱስን ይላክ። ቤተሰቦቹንም ሁላችንም ኦርቶዶክሳውያን እግዚአብሔር አምላክ አጽናኝ መንፈስ ቅዱስን ይላክልን። ተተኪ መምህራንን ያፍራልን። ተተኪ መምህራንን እግዚአብሔር አምላክ ባርኮ ይስጠን። መምህራን ከሌሉ ቤተክርስቲያን ባዶ ናት። ዛሬ ቅዳሴ ቢቀደስ፣ ዛሬ ሰዓታት ቢቆም፣ ዛሬ መሐሌት ቢቆም መምህራኖች ከሌሉ ወንጌልን የሚሰብክ የክርስቶስን ወንጌል የሚያደርስ ከሌለ ባዶ ነን። እንደነዚህ አይነት ደግሞ በየትኛውም በአራቱም አቅጣጫ እየዞሩ የሚያስተምሩ መምህራንን ስናጣ ከባድ ነው። ዛሬ እኛ ቤተክርስቲያን ወንጌል ላይ እየሰራች አይደለም። ገንዘብ የሚገኝበት ልመና ላይ ልማት እየተባለ ምዕመናኑ ላይ እየተሰራ አይደለም። ምዕመናኑ ላይ የሚሰሩ ወንጌላውያንን ስናጣ እናዝናለን። እግዚአብሔር ተተኪ መምህራንን ያፍራልን። የተተኪ መምህራንን እግዚአብሔር የባረካቸው መምህራኖች፣ እሱ የቀደሳቸው መምህራኖች ለእኛ ለልጆቹ ያድለን ለማለት እወዳለሁ። እሺ ወደ ምዕራብ አርሲ እንመልከት እስቲ። ይህንን ቪዲዮ ይዩት። እንደዚህ እየነደደ ያለው የእስራኤልና የኢራን ጸብ አይደለም፣ የንጹሃን የገበሬዎቹ እነዛ ምንም የማያውቁት የአርሲ ኦርቶዶክሳውያን ቤታቸው ያችን ጎጆ ቤታቸውን እንደዚህ እንደ ጧፍ እያነደዱት ይገኛሉ። እነሱን ይገላሉ፣ ቤታቸውን ያነዳሉ፣ ያቃጥላሉ። ወገኖቻችን ከሞታቸው ይልቅ ንብረቶቻቸው ሁሉ እየተቃጠሉ፣ ቤቶቻቸው እንደዚህ በእሳት እየነደዱ፣ ማሳዎቻቸው እህሎቻቸው እየነደዱ ይገኛል። ማን ይህንን እንደሚያስቆም አላውቅም። በምን አይነት መንገድ እንደሚቆም አላውቅም። ሰዎች በምድር ያሉ ሰዎች ያስቆማሉ ብዬም አላስብም። እግዚአብሔር እዚህ ውስጥ ገብቶ ይህንን ክፉ መንፈስ ካልነቀለ ከባድ ነው። ምን አይነት ጭካኔ! እርስ በርስ ሰው ወንድም በወንድሙ ላይ እንዴት ይጨካከናል? አንድ ስጋ እኮ ነን። አንድ መልክ እኮ ነው ያለነው። አንድ ሀገር ላይ ነው ያለነው። በአንዲት ሀገር ላይ የሚመስለውን የተዘራውን ነው የምንበላው። እንዴት እርስ በርስ እንደዚህ እንጨካከናለን? ምን አይነት ክፉ መንፈስ ቢገባ የፈለገ የተለያየ ሃይማኖት ውስጥ እንኖር። እንዲህ አባቶቻችን እኮ ረዥም ዓመት በፍቅር ኖረዋል። ረዥም ዓመት ተዋደው ኖረዋል። ረዥም ዓመት ተጣሉ። ሙስሊም ከክርስቲያኑ፣ ክርስቲያን ከጴንጤው፣ ከሌላ እምነት ጋር ተጣሉ፣ ተገዳደሉ ሲባል በታሪክም ሰምተን አናውቅም። በአንደርስም የአባቶቻችን ዘመን ላይ ምንም አይነት ታሪክ ሰምተን አናውቅም። ተዋደው የአድዋ ድል ሲደረግ እኮ የተለያዩ ሃይማኖት እምነት ተከታዮች ነበሩ። ተዋደው ዛሬ እንዴት እርስ በርሳችን እንጨካከናለን? እንዴት እርስ በርሳችን እንተራረዳለን? እንዴት እርስ በርሳችን ወንድም የወንድሙን ቤት ያቃጥላል? ምን አይነት ክፉ ዘመን ደረሰን? ይህ በእውነት የሚያሳየው የዘመኑን ፍጻሜ ነው። የዘመኑን ፍጻሜ ነው። ወደ ክርስቶስ ልንቀርብ ያስፈልጋል። እሱና እሱ ብቻ ነው ይህ ምሕረት የሚልክልን ማርያምን። ከሱ ውጭ በፍጹም። እስቲ ይህን ስሙት ደግሞ። ሰላም። ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ፣ በዚህ መንፈሳዊ የሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አልልም። ኦርቶዶክስ ሆናችሁን አቁሙ፣ ስታንድ ዳውን። አለበለዛ ይህ የመጨረሻው ሰዓት ነው፣ የእኛ ሰዓት ነው። እኛ ነን ገዢዎቹ። we are in charge, we are in control, we are taking over። ይህ የእኛ ሰዓት ነው። ምንም አታመጡ። ስለዚህ ኦርቶዶክስ ከእግራችን ስር ስገዱ፣ አለበለዛ እንደ አባቶቻችሁ ታረዱ። ሰላም። ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክስ። ኦኬ፣ የተወደዳችሁ ቤተሰቦች ይሄ የምትመለከቱት ልጅ በጣም ደስ ብሎኛል፣ ቀጥሉ ምናምን የሚለው እንግዲህ መንግስት ባለበት ሀገር ፖለቲካዊም ነው መንፈሳዊም ነው ይላቸዋል። አይዶን ነው ምን አይነት ፖለቲካ እንደሆነ። መንፈሳዊ ነው፣ አጋንንታዊ መንፈስ ነው። ምንም እሱ ከመጀመሪያም ነፍሰ ገዳይ ነበረ ሰይጣኑ፣ ሁሌም ነፍሰ ገዳይ ነው የሚሆነው። ግን ይሄ መንግስት ባለበት፣ ፖሊስ ባለበት ሀገር ነው፣ መከላከያ ባለበት፣ የደህንነት ተቋም ባለበት ሀገር ነው እንደዚህ የሚባለው። እኔ ልጁ የአእምሮ በሽተኛ ሊሆን ይችላል። የአእምሮ በሽተኛ ከሆነ የሚደረገው ምንድነው? ማገገሚያ ታስገቡታላችሁ። ማለት ይሄ ሰውዬ ጤና ስለሌለው ሰው ሊጎዳ ይችላል።
ባይዘወይ ሙስሊምን አይወክልም። እዛ ጫካ ያሉትን የሚወክለው መንግስት እርምጃ ሊወስድባቸው የሚገባ መንግስት የምርጫ ቅስቀሳ ላይ ነው። ክቡር ጠቅላይ ሚኒስቴሩ ትናንትና አይ ቲንክ ድሬዳዋ ነበሩ። በቃ 1000 ዓመት ንገስ ምናምን እየተባሉ ነው እሳቸው። they don't care። የእውነት ለመናገር የምርጫ ቅስቀሳ ላይ ፕራይም ሚኒስቴሩን ምን ሲል ሰማሁት፣ አገር እንዴት እንደሚፈርስ ምናምን እናውቃለን እና ይሄን መንግስት አታፈርሱትም ምናምን እያለ እኔ ህግ እንዴት እንደሚከበር ብታውቁ፣ የሰው ልጅ ምን ያህል ዋጋ እንዳለው ብታውቁ፣ እንደዚህ አይነት ሰዎች መታሰር እንዳለባቸው፣ የአእምሮም ችግር ካለባቸው ማገገሚያ መግባት እንዳለባቸው ብታውቁ፣ እግዚአብሔር የሰጣችሁን ኃላፊነት በስነ ስርዓት ብትወጡ ነው የሚሻለው። እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደድክም ጠላህም ትሞታለህ ሰው ነህ። ማክሲመም ብትኖር ከዚህ በኋላ 50 እና 40 ዓመት እግዚአብሔርን የምትመስል ሰው ሁን። እግዚአብሔርን የምትፈራ ሰው ሁን። ዝምታ መተባበር ነው። እኔ አቅም ላይኖርህ ይችላል፣ አላቅም እሱ ነው። ግን አትሊስት እንዴት መቃወም ያቅተዋል? እነዚህን እንዴት ማሰር ያቅተዋል? ማለት ኢንሳን ኒስን የሚያክል የሰላም ሚኒስቴርን የሚያክል ትላልቅ መስሪያ ቤቶችን ይዘ መከላከያን የሚያክል ተቋም ይዘ አይ ዶንት ኖ እኔ ምን አይነት እግዚአብሔር ብቻ እንትን ነው። ወድላችሁም ጠላችሁም የምትገድሉትም የምታስገድሉትም እግዚአብሔር ያያችኋል። እግዚአብሔር ይፈርድባችኋል። ማክሲመም የምትኖሩት ከዚህ በኋላ 40 ዓመት ምንም የምታሳኩት ነገር የለም ከመዋረድ ውጭ። ከእግዚአብሔር ቁጣ ውጭ የምታሳኩት ነገር የላችሁ። ሪስፔክት ይኖራችሁ ለራሳችሁ፣ ለእግዚአብሔር ሪስፔክት ይኖራችሁ። እግዚአብሔርን አክብሩት። እግዚአብሔር እድል ሲሰጥህ አብሮ ተጠያቂነትም አብሮ ሰጥቶ ነው እና እንደዚህ አይነት ሰዎች የማታስቡ ከሆነ እናንተ ከነዚህ አትሻሉ። ለነዚህ ፍቃድ የሰጣችኋቸው ፕሪቪሌጅ የሰጣችኋቸው እናንተ ናችሁ። እግዚአብሔር ይጠይቃቸዋል፣ ህዝብ ይጠይቃቸዋል። እንደዚህ አትቀጥሉም እኮ ከፍርሃት ቦትላችን እንወጣለን አንድ ቀን። አሁን የሆነ የፍርሃት ቦትል ውስጥ ከታችሁ ነው አይደል? አንድ ቀን መውጣታችን አይቀርም። እንዲህ እየተናናቀን አንቀጥልም እኮ። አንድ ነፍስ እኮ ነው ያለ ማለት ልጆቻችን በፊት ለፊታችን እየታረዱ እያየን ያን ያህል መኖር የሚያጓጓን ይመስላችኋል? አትሊስት ተቃውሙ ማለት ልክ አይደለም በሉ። ኢየሱስ ይመጣል። እንግዲህ በሰው ሞት የሚደሰትም እንዳለ እኔ እንጃ። ጤነኛ ነው ብዬ አላስብም። ባይዘዌ የሆነ የአእምሮውን ይነኳል እንጂ ቀጥሉበት፣ በርቱበት የሚል እኔ አላውቅም። እግዚአብሔር ማስተዋሉን ይስጠው። በመጨረሻ እስቲ ይህንን ስለ አንዱ ዘንዶ ላሳያችሁ። ጋይስ ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሁድ በአርባ ምንጭ ላይ ገለነዋል። ይህ ሁሉ ሰው እንግዲህ ዘንዶውን ለማየት የወጣ ነው። አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስተፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሃርጋዱላ ምናምን አይነት አስተፍ ያራምዳሉ። ይሄንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰልብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ለዘመናት ገንዘባችሁን ምጥጥ እያደረገ ሲሰልብ የነበረው ሲበላ የነበረው በረከታችሁን ሲወስድ የነበረው ራሳችሁ ቁጭ ብላችሁ አገልጋያችን ነው ብላችሁ ሾማችሁት ስሪፒስ ለብሶ እየሸወዳችሁ ያለው ሰው ነው።
ስለዚህ ባካችሁን ራሳችሁንም ኪሳችሁንም ከነዚህ አይነት ሰዎች ጠብቁ። ይልቁኑ ዋናው መልእክት እሱ አይደለም። እኛ ክርስቲያን እህት ወንድሞቻችሁ በክርስቶስ ፍቅር እጅግ በጣም አብዝተን እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ የከፈለላችሁ የፍጥረታት ሁሉ ጌታ ኢየሱስ ክርስቶስ ይወዳችኋል። ስጋውን የቆረሰው ደሙን የፈሰሰው ለኛ ለክርስቲያኖች ለምናምንበት ብቻ ሳይሆን ለእናንተም ጭምር ለማታምኑበት ነው። ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስ እንደሚሻ እናምናለን። ከድራማ ህይወት ውጡና ወደሚደነቀው ብርሃን ተሸጋገሩ። ይሄንን መልእክቴን ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። በጌታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ወዳችኋለሁ። እንግዲህ እነዚህ ፓስተሮች ምን ያህል ህዝቡ እንደሚያጃጅሉ ታያችሁ። እንግዲህ ስንት ዓመት ያስቸገረ ዘንዶ እንግዲህ ወደ 11 ሜትር ምናምን የሚረዝም ዘንዶ ነው ዛሬ በህብረት ሆነው የገደሉት። በረከታችንን እየበላ የነበረው አለ። እባካችሁ ንቁ፣ ተመለሱ፣ ንቁ። ጨለማ ህይወት ውስጥ ነው ያላችሁት። ተገቢ መንገድ ላይ አይደለም ያላችሁት። ንቁ ለማለት ፈልጋለሁ። ንቁ ለማለት ፈልጋለሁ። ይህን ወንጌል ይህን የክርስቶስን ቃል ሰምተን እንጨርሳለን። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። በነፋስ ክንፍ የሚበር ማንም ሊቀርበው የማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ፣ ግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ። ሰቅለው እንደሚገርሉት እያወቀ ተከትሏቸው ሄደ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው። ከመቀጽበት ሊያጠፋቸው ይቻለው ነበረ፣ ግን በኃይሉ አላጠፋቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። አንዳንዶቻችን ግን ከፍ ስንል ወጣትነት ስንደርስ አቋርጠናል። ከዚህ ከትሑቱ በግ፣ ከዋሁ በግ፣ ከቀራንዮ በግ፣ ከእግዚአብሔር በግ፣ ከአምላካችን ከጌታ ለምንድን ነው ስለ ሞት ስታስቡ የምትፈሩት? ለምንድን ነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድን ነው እንደ ሌሎች ጸጉር እየነጫችሁ፣ ፊት እየቧጠጣችሁ፣ ደረት እየደቃችሁ፣ ባርጋጅ እያለቀሳችሁ፣ ሙሾ እያሟሻችሁ፣ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድን ነው? እናንተ ክርስቲያኖች፣ ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ወገኖቼ መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው? እውነተኛ ክርስቲያኖችን መስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ ያቆመው? ለትንሣኤ እንደሞቱ ያላወቅነው ስንቶች ነን ወገኖቼ? አዎ ሐዘናችን ቅጥ ያጣ፣ ክርስትናችን የይምሰል ስለሆነ እኮ ነው በሞት የተሰበርነው፣ በመቃብር ያፈርነው። እንግዲያውስ ክርስቲያን ከሆን እንደ ሐዋርያው እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን እንዘምራ። ወገኖቼ የክርስትና ኃይል፣ የመንፈሳዊነት ጉልበት፣ የቤተ ክርስቲያን የማይዘን ድንጋይ ትንሣኤ መሆኑን ረሳችሁት? ዘላለም ለማን ኖረው? እኔኮ በጣም ነው የምንገርመው። ረጅም ዓመት ዘላለም ብንኖር ምክንያት ይኖረናል ላረግናቸው ነገሮች በሙሉ። ብንጠነቁልም ብናስተነቁልም አሁን ለምንኖራት ጊዜ እኮ ነው። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ ክፉ ብትናገር
ልከበር ብትል ሁሉንም ነገር ብታረግ ለአሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙኝ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም፣ እንደኛ ምላስ ታዛዥ የለም፣ እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛን፣ እግዚአብሔርን ብቻ። በቃ አለቅ። ሌላ ማንንም መሸከም አይችልም። በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። የወንድማችንን ነፍስ እግዚአብሔር አምላክ ከቅዱሳኑ ጎን ያሳረፍልን። ለሁላችንም ለኦርቶዶክሳውያን፣ ለእናቱ፣ ለሁሉም አጽናኝ መንፈስ ቅዱስን ይላክልን እላችኋለሁ። በሌሎች መረጃዎች እስክንገናኝ ድረስ ላይክ እና ሼር ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልኝ።